ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱ ዜና መዋዕላችን ተጀምሯል። መልካም ጊዜ እንመኝላችኋለን። የመከላከያ ሰራዊቱ ወታደራዊ ካውንስል በከፍተኛ ወታደራዊ ሹማምንት የተመራ ስብሰባ ማድረጉ ተነግሯል። ወታደራዊ ካውንስሉ በኢታማዦር ሹሙ ብርሃኑ ጁላ፣ በምክትላቸው ጀነራል አበባው ታደሰ እንደዚሁም በወታደራዊ ደህንነት ኃላፊው ጀነራል ጌታቸው ጉዲና የተመራ ስብሰባ በትላንትናው ዕለት አካሂዶ የተለያዩ ውሳኔዎችን ማሳለፉን መዋዕል ሚዲያ ከወታደራዊ ምንጮቹ ሰምቷል። ዝርዝር መረጃውን እናስደምጣችኋለን። በሰሜን ኢትዮጵያ ያለው ውጥረት ተባብሶ ከሀገር ውስጥ ባሻገር የቀጠናው ከፍተኛ ስጋት መሆኑን ዎል ስትሪት ጆርናል አመሻሹን ባስነበበው ዘገባ አጋልጧል። ዘገባው ያለውን አሁናዊ ወታደራዊ ውጥረትና የጦርነት እንቅስቃሴውን አስፍሯል። ወደ እናንተ የምናሻገረው ሌላኛው መረጃችን ነው። በሌላኛው መረጃችን ደግሞ ህወሓት በትግራይ ክልል የሚንቀሳቀሱ ሌሎች ፓርቲዎች ጋር በጋራ መግለጫ አውጥቶ የተለያዩ ተቋማትና ሀገራትን ተማጽነዋል። ሆኖም መግለጫው በተለያየ መልኩ እየተተረጎመ ይገኛል። ሙሉ መረጃውን ወደ እናንተ እናደርሳችኋለን። አሜሪካና እስራኤል በኢራን ላይ ያወጁት ጦርነት ወደ ለየለት ሁኔታ ሲያመራ የመካከለኛው ምስራቅ ወታደራዊና ሲቪል ተቋማትም በከፍተኛ ሁኔታ እየተደበደቡ ቀጥለዋል። አመሻሹን በወጡ መረጃዎች ደግሞ አዳዲስና አወዛጋቢ መረጃዎችም ተሰምተዋል። በትንታኔ ዘገባችን የምንመለከተው ሌላኛው የዜና መዋዕላችን አካል ነው። የተወደዳችሁ ቤተሰቦቻችን እነዚህን በመሪ ዜናው ላይ የነገርናችሁንና ሌሎችን የሚያካተትንበት ጥንቅራችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። መልካም ጊዜ እንመኝላችኋለን። ወደ ዝርዝር ዘገባዎቻችን እናቀናለን። የተወደዳችሁ ቤተሰቦቻችን የመከላከያ ሰራዊቱ ወታደራዊ ካውንስል በከፍተኛ ወታደራዊ ሹማምንት የተመራ ስብሰባ ማድረጉ ተነግሯል። የወታደራዊ ካውንስሉ በኢታማዦር ሹሙ ብርሃኑ ጁላ፣ በምክትላቸው ጀነራል አበባው ታደሰ እንደዚሁም በወታደራዊ ደህንነት ኃላፊው ጀነራል ጌታቸው ጉዲና የተመራ ስብሰባ በትላንትናው ዕለት ማካሄዱን መዋዕል ሚዲያ ከወታደራዊ ምንጮቹ ሰምቷል። ካውንስሉ በትላንትናው ስብሰባው ሀገራዊና ቀጠናዊ ውጥረቶችን ዋነኛ የውይይት አጀንዳ ማድረጉ የተሰማ ሲሆን ከሁለት ሳምንታት በፊት የገዢው ብልጽግና ፓርቲ ማዕከላዊ ኮሚቴ ውይይት ባደረገባቸውና ውሳኔ ባሳለፈባቸው ጉዳዮች ላይ ተወያይቷልም ተብሏል። እንደ መዋዕል ሚዲያ የመረጃ ምንጮች አብዛኛው የመከላከያ ሰራዊቱ የእግረኛና ሜካናይዝድ ኃይል ከኦሮሚያና ቤንሻንጉል ጉሙዝ ክልሎች እንደዚሁም ከሶማሌ ክልል ተነስቶ ኢትዮጵያን በትግራይና አፋር ክልሎች በሚያዋስኑት የድንበር አካባቢዎች ላይ እንዲሰፍር መደረጉን ተከትሎ የተፈጠሩ የጸጥታ ክፍተቶችን በመሙላት ዙሪያ የወታደራዊ ካውንስሉ ሰፊ ውይይት አድርጓልም ተብሏል። ከዚህ ቀደም የኢትዮጵያና ሶማሌ ድንበርን በሙስጠፌ መሐመድ የሚመራው የሶማሌ ክልል ጸጥታ መዋቅር እንዲጠብቅ ከፌዴራል መንግስቱ ትዕዛዝ እንደተላለፈ መዘገባችን ይታወሳል። ከዚህ በተጨማሪ የብልጽግና ማዕከላዊ ኮሚቴ ባካሄደው ስብሰባ ደግሞ አቶ ሽመልስ አብዲሳ የክልሉን ጸጥታ መዋቅር እንደ አዲስ በማደራጀት አዲስ አበባና ዙሪያዋን የሚጠብቅ አዲስ ኃይል እንዲመድቡ ውሳኔና ትዕዛዝ መተላለፉን የሚጠቁም መረጃም ወደ እናንተ ማሻገራችን አይዘነጋም። ይህን ተከትሎ የመከላከያ ሰራዊቱ ወታደራዊ ካውንስል በትላንትናው ዕለት ባካሄደው ስብሰባ ደግሞ በክልሎች የተፈጠሩ የጸጥታ ክፍተቶችን በመሙላት ዙሪያ ከክልል ባለስልጣናት ጋር ውይይት ለማድረግና በቅንጅት ለመስራትም አቅጣጫ ማስቀመጡ ነው የተሰማው። በተያያዘ ዜና የመከላከያ ሰራዊቱ ወደ ሰሜን ኢትዮጵያ መንቀሳቀሱን ተከትሎ በቤንሻንጉል ጉሙዝ ክልል የኦሮሞ ነጻነት ሰራዊት የተለያዩ አካባቢዎችን መቆጣጠሩ እንደዚሁም በሀገሪቱ ደቡባዊ አካባቢዎች የተለያዩ የጸጥታ መደፍረሶች መከሰታቸውን የተለያዩ መረጃዎችም ያሳያሉ። ወታደራዊ ካውንስሉ እነዚህ አካባቢዎች ላይ ያለውን አሳሳቢ የጸጥታ ሁኔታ በተመለከተ ውይይት ማድረጉ የተሰማ ሲሆን ከሚመለከታቸው የክልል ባለስልጣናትና የጸጥታ መዋቅር አመራሮች ጋር ከሚቀጥለው ሳምንት ጀምሮ ውይይቶች እንዲደረጉ ውሳኔ ማሳለፉን መዋዕል ሚዲያ ለጉዳዩ ቅርበት ካላቸው ወታደራዊ ምንጮች ያገኘው መረጃ ያመላክታል። ወታደራዊ ካውንስሉ በትላንትናው ዕለት ባደረገው ስብሰባም በተለይ አሁን ላይ በሰሜን ኢትዮጵያ የተፈጠረውን ወታደራዊ ውጥረት ተከትሎ የፕሮፓጋንዳ የበላይነት እንዳይወሰድ በተለይም ደግሞ ከሚፋለሟቸው ኃይሎች ጋር ዲፕሎማሲያዊ ኪሳራዎች እንዳያጋጥም የመስራትና ሌሎችንም የማህበረሰባዊ ሞቢላይዜሽን ስራዎችን ጭምር ከፖለቲካ ኃይሉ ጋር በተናበበ መልኩ መሰራት እንዲቻል ከፍተኛ ንቅናቄ እንዲደረግ መወሰኑንም መዋዕል ሚዲያ ከመረጃ ምንጮቹ ለማረጋገጥ ችሏል። በሌላኛውና ከዚሁ ጋር በተያያዘው መረጃችን ደግሞ በሰሜን ኢትዮጵያ ያለው ወታደራዊ ውጥረት በከፍተኛ ሁኔታ ተባብሶ የቀጠለ ሲሆን የፌዴራል መንግስቱ የሜካናይዝድና የእግረኛ ጦሩን ወደ ሰሜን እያስጠጋ ባለበት በዚህ ወቅት ቁጥሩ ቀላል የማይባል የመከላከያ ሰራዊት አባላት እየከዱና ፋኖን እየተቀላቀሉ መሆናቸው ታውቋል። መዋዕል ሚዲያ ባሰባሰበው መረጃ መሰረት በትላንትናው ዕለት አንድ የሻምበል አዛዥ
25 ሰራዊቶቻቸውን ይዘው መቀላቀላቸውን ተከትሎ በዛሬው ዕለት ደግሞ ሌላ ተጨማሪ የመከላከያ ኃይልም ወደ ፋኖ መቀላቀሉ ተሰምቷል። የመከላከያ ደቡብ ዕዝ ወታደሮች ስናይፐርና በተለምዶ ጥቁር ክላሽ እየተባለ የሚጠራውን መሳሪያዎች በመያዝ በአማራ ፋኖ ብሔራዊ ንቅናቄ አፋብን ዳግማዊ አጤ ምኒልክ ዕዝ ስር የሚንቀሳቀሱ የፋኖ አባላትን በዛሬው ዕለት መቀላቀላቸው ተሰምቷል። ከዚህ በተጨማሪ በዚሁ በወሎ መስመር የ11ኛ ክፍለ ጦር ሻለቃ አዛዡ ከ6 ወታደሮቻቸው ጋር ሙሉ ትጥቃቸውን ይዘው ወደዚሁ ዕዝ መቀላቀላቸው ነው የተሰማው። በሌላ በኩል የህወሓትና የኤርትራ ኃይሎች በጋራ ከባድ መሳሪያዎችን እያጓጓዙ መሆኑ እየተሰማ ሲሆን ጦርነቱን ወደ አማራ ክልል ለመግፋት ጥረት እየተደረገ እንዳለም ከስፍራው የሚወጡ መረጃዎች እያመላከቱ ይገኛሉ። በዚህ የሰሜን ኢትዮጵያ ያለው ውጥረት ተባብሶ የቀጠለ ሲሆን ገና ጦርነቱ ከመጀመሩ በፊት ህዝቡም ከፍተኛ ችግር ውስጥ መግባቱ እየተነገረ ይገኛል። ባላማጣና በራያ አካባቢዎች ላይ በዚህ የጦርነት ሁኔታ ሳቢያ ከ100 ሺህ ህዝብ በላይ መፈናቀሉን የጀርመን ድምፅ በዘገበበት በነጋታው በዛሬው ዕለት በራያ አካባቢዎች ላይ ከፍተኛ ሰልፎችም እየተደረጉ ይገኛሉ። የብልጽግና መንግስት ለህወሓት ኃይል አስረክቦት የወጣው ይህ የራያ ወረዳዎች ህዝብም በዛሬው ዕለት ከፍተኛ ህዝባዊ ሰልፍ አካሂዶ አማራነታችን የማንደራደርበት ማንነታችን ነው ብሏል። በራያ ቆቦ ከተማ በተካሄደው ሰልፍ ላይ የራያ አላማጣ፣ የራያ ባላ፣ የዛታና የኦፍላ ወረዳዎች እንደዚሁም የአላማጣና ኮረም ከተሞች ነዋሪዎች መሳተፋቸውን የወጡ መረጃዎች አመልክተዋል። ሰላማዊ ሰልፈኞቹ ባሰሟቸውና በያዟቸው መፈክሮቻቸው ላይም አማራዊ ማንነታቸውን ለድርድር እንደማያቀርቡ ሲገልጡ መደመጥና መታየታቸውን በደረሰን የምስል ማስረጃ ላይ አረጋግጠናል። ማንነታችን አማራ፣ ዜግነታችን ኢትዮጵያውያን ነን። ድል ለራያው ህዝብ፣ ድል ለመላ አማራ ህዝብ። ከዚሁ ከሰሜን ኢትዮጵያ ውጥረት ጋር በተያያዘው ሌላኛው መረጃችን በህወሓት በኤርትራ ኃይሎችና በፌዴራል መንግስቱ መካከል ያለው ውጥረት እጅጉን ተባብሶ ከውስጥ ቀውሱ ባሻገርም በአፍሪካ ቀንድ ጭምር አዲስ ወታደራዊ ውጥረት መፍጠሩን ዎል ስትሪት ጆርናል ዛሬ አመሻሹን ባስነበበው ዘገባ ላይ አጋልጧል። የፌዴራል መንግስቱ ለኢኮኖሚና ለደህንነት አስፈላጊ ነው የሚለውን የባህር በር ለማግኘት በሚያደርገው እንቅስቃሴ ሳቢያ በኢትዮጵያና በጎረቤት ሀገራት ድንበሮች ላይ ከፍተኛ የሰራዊት ክምችት እየታየ ነው። ይህም በህዝቡና በቀጠናው ፖለቲካ ላይ ከፍተኛ አደጋ ደቅኗልም ብሏል። በዚህ የባህር በር ፍላጎት በሚል እየተደረገ ባለው እንቅስቃሴም የሀገሪቱ እግረኛና ሜካናይዝድ ጦር ወደ ሰሜን ኢትዮጵያ ሄዶ መከማቸቱን ያነሳው ዘገባው በህወሓትና ኤርትራ በኩል ደግሞ ተመሳሳይ የሜካናይዝድና የእግረኛ ጦር ሰለፋ እየተጧጧፈ ነው። ይህ እንቅስቃሴም ቀጠናውን ወደ ተባባሰ ጦርነት እያመራው ይገኛል ሲል ዎል ስትሪት ጆርናል ባስነበበው ዘገባ ላይ ጠቁሟል። ከ600 ሺህ በላይ ዜጎችን ከበላው የቀደመው የሰሜኑ ጦርነት በኋላ እየተቀሰቀሰ ያለው ይህ ያሁኑ ጦርነትም እጅግ አስፈሪ ሆኗል ሲል ዎል ስትሪት ጆርናል ሁኔታው ከቀን ወደ ቀን እየተባባሰና የዜጎችን መከራ እያቃረበ መሆኑንም አጋልጧል። በሌላኛው የዚሁ የሰሜን ኢትዮጵያ ውጥረት መረጃችን ስንቀጥል ህወሓትና በትግራይ ክልል የሚንቀሳቀሱ ሌሎች ፓርቲዎች በጋራ መግለጫ አውጥተው ተቋማትና ሀገራትን ተማጽነዋል። ሆኖም መግለጫው አሁን ላይ በተለያየ መልኩ እየተተረጎመ ይገኛል። ህወሓት፣ ባይቶና፣ ውድብ አክሱማይት ዋዕላና አሲምባ ዴሞክራሲያዊ ፓርቲ ያቋቋሙት የጋራ መድረክም የፌዴራል መንግስቱ በትግራይ ክልል ላይ ፈጽሞታል ያሉትን ወታደራዊ ከበባ እንዲያነሳ ዓለም አቀፉ ማህበረሰብ ግፊት እንዲያደርግም ጠይቀዋል። ፓርቲዎቹ ለኬንያ፣ ለደቡብ አፍሪካ፣ ለናይጄሪያ፣ ለአሜሪካ፣ ለብሪታንያ፣ ለአውሮፓ ህብረት ሀገራት፣ ለተባበሩት መንግስታት ድርጅትና ለአፍሪካ ህብረት ዛሬ በጻፉት ደብዳቤ ፌዴራል መንግስቱ በጀትን፣ ባንክን፣ ነዳጅን፣ ትራንስፖርትን፣ ንግድንና የመሰረታዊ ሸቀጦች አቅርቦትን ጨምሮ በትግራይ ክልል ላይ ጥሏቸዋል ያሏቸውን ዕቀባዎችና ገደቦች ያለምንም ቅድመ ሁኔታ እንዲያነሳ ግፊት እንዲያደርጉ፣ ተፈናቃዮች ደህንነታቸውና ክብራቸው ተጠብቆም ወደ ቀያቸው እንዲመለሱ ድጋፋቸውን እንዲሰጡና የትግራይ ህገ መንግስታዊነት ወደ ነበረበት እንዲመለስ በሚል መንግስት ላይ ግፊት እንዲያደርጉ ጭምር ጠይቀዋል። አገራቱና ድርጅቶቹ መንግስት ከትግራይ ክልል ባለስልጣናት ጋር ንግግር እንዲያደርግ እንዲያበረታቱም ፓርቲዎቹ በመግለጫቸው ላይ ጥሪ አድርገዋል። ፓርቲዎቹ በፌዴራል መንግስቱና በትግራይ ክልል መካከል ዳግም ጦርነት ከተቀሰቀሰ መላውን ኢትዮጵያንና የአፍሪካን ቀንድ ቀጠና የሚያካትት ግጭት ሊሆን ይችላል በማለትም በጻፉት ደብዳቤ ላይ አስጠንቅቀዋል። ሆኖም ይሄ በፓርቲዎቹ የወጣው መግለጫ ግን በበርካቶች ዘንድ ጦርነት ሊጀመር በመሆኑ ዲፕሎማሲያዊ ብልጫ ለመውሰድ የተደረገ ሩጫ ነው በሚል የጻፉት ደብዳቤ እየተተቸ ይገኛል። በሌላኛውና የዓለምን ፖለቲካ መልክ እየቀየረ ባለው የአሜሪካ እስራኤልና ኢራን ጦርነት ጉዳይ ስንሸጋገር አሜሪካና እስራኤል በኢራን ላይ ያወጁት ጦርነት ወደ ለየለት ሁኔታ እያመራ
የመካከለኛው ምስራቅ ወታደራዊና ሲቪል ተቋማትም በከፍተኛ ሁኔታ እየተደበደቡ ቀጥለዋል። አሜሪካና እስራኤል በኢራን ላይ የተቀናጀ ወታደራዊ ዘመቻ ከጀመሩም ድፍን አንድ ሳምንቱ ተጠናቆ ሁለተኛ ሳምንቱን እየያዘ ነው። በዚህ ሁለተኛ ሳምንቱን በጀመረው ጦርነትም የመካከለኛው ምስራቅ ቀጠና ከ1971 የኢራን አብዮት በኋላ ታይቶ በማይታወቅ መልኩ መሰረታዊ ለውጥ እያስተናገደ ይገኛል። የኢራንን ወታደራዊ መሰረተ ልማቶች ለማውደምና ሀገሪቱም የኒውክሌር ጦር መሳሪያ እንዳትታጠቅ ለማድረግ በሚል በአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ የተጀመረው ኦፕሬሽን ኤፒክ ፉሪ የአንድ ሳምንት ስትራቴጂካዊ ክንውኖቹ ያለምን አይንና ልብ ሰቅዘው እንደያዙ ቀጥለዋል። ጦርነቱ ከተጀመረ ወዲህ የመላው ዓለም ዋነኛ ትኩረት ሆኖ የቀጠለውም በኢራን መንግስት ውስጥ ከፍተኛ ኃላፊዎችን ኢላማ ያደረገው ጥቃት ነው። የኢራኑን መንፈሳዊ መሪ አያቶላህ አሊ ካሚኒን የገደለው የየካቲት 21 ቀኑ ጥቃትም በኢራን እስላማዊ መንግስት ውስጥ የአመራርና የስልጣን ክፍተትን ያስከተለ የጦርነቱ ዋነኛ መገለጫ ሆኖ የሚቀጥል ሆኗል። ጦርነቱ ከተጀመረበት ጊዜ ወዲህም የአሜሪካና እስራኤል ስትራቴጂ ከማስጠንቀቂያ ጥቃት ወደ ተቋማዊ ውድመት ይፋዊ ሽግግር ያደረገበት የሚመስልበት ደረጃ ላይ እንደደረሰ በርካታ የዓለም አቀፍና የመካከለኛው ምስራቅ ፖለቲካዊ ተንታኞች በመግለጽ ላይ ይገኛሉ። እስራኤል ጦርነቱን ከጀመረች ከ3 ቀናት በኋላ የካቲት 24 ቀን የኢራን መንግስት አዳዲስ አመራሮችን ምርጫ ለማካሄድ ተቀምጦበት በነበረው ህንፃ ላይ የፈጸመችው ጥቃትም ኢራን አዳዲስ የበላይ መሪዎችን የመሰየሙን ሂደት እንድትገታ ከማድረጉም ባሻገር መንፈሳዊ መሪውን ያጣውን የኢራን እስላማዊ መንግስት ከፍተኛ ውዥንብር ውስጥ እንዲገባ አድርጎታል። ከዚህም በተጨማሪ በኢራን ላይ በተሰነዘረው ከፍተኛ የሳይበር ጥቃት የኢንተርኔት ግንኙነቱ ወደ 4% ዝቅ እንዲል መደረጉን በርካታ መረጃዎች የሚጠቁሙ ሲሆን ይህም የኢራን አብዮታዊ ዘብን ለአሜሪካና እስራኤል ጥቃት የተደራጀ መከላከያ እንዳይገነባ ትልቅ እንቅፋት እንደሆነበት በመነገር ላይ ይገኛል። የኢራን መከላከያ ሰራዊት አሜሪካና እስራኤል በኢራን ላይ ወደ ሌሎች ሀገራት ሚሳኤሎችን ለማስወንጨፍ የተገደደውም ለዚሁ ነው ሲሉ በርካታ ተንታኞች ይገልጻሉ። ጦርነቱ የባህር ላይ ከበባን አንዱ መገለጫ ያደረገ ሲሆን የሆርሙዝ ወሽመጥ በኢራን ሚሳኤሎች ዛቻና በአሜሪካ የባህር ኃይል ምላሽ ምክንያት ቀጠናው የማይደረስበት ቀጠና ወይንም ኖጎ ዞን ሆኖ ቀጥሏል። ይህንን ተከትሎም የንግድ መስመሮች እንቅስቃሴ መስተጓጎል የተፈጠረ ሲሆን በጦርነቱ የመጀመሪያ ሳምንት ብቻ በሆርሙዝ ወሽመጥ የሚያልፉ የነዳጅ ጫኝ መርከቦች ቁጥር በ83 በመቶ እንዲቀንስ ሆኗል። ይህንን ተከትሎ የዓለም የነዳጅ ዋጋ መጨመሩ የተስተዋለ ሲሆን ለዓለም ገበያ ከሚቀርበው ነዳጅ በቀን 20 ሚሊዮን በርሜል ነዳጅ የሚሆነው እንቅስቃሴው በመስተጓጎሉ ምክንያት የነዳጅ ዋጋውም ከፍተኛ ጭማሪ አሳይቷል። ሌላኛው የአንድ ሳምንት የጦርነቱ መገለጫ የኢራን ተላላኪ ኃይሎች መዳከም ሲሆን ከቀድሞ በተለየ መልኩ የኢራን የመቋቋም ኃይል በከፍተኛ ሁኔታ እየተዳከመ መሆኑን የቀጠናው ተንታኞች እየገለጹ ይገኛሉ። ይህንን ተከትሎም ባለፉት 2 ዓመታት በእስራኤል ጥቃት በከፍተኛ ሁኔታ እየተዳከመ መምጣቱ የሚነገርለት ሄዝቦላህ በዚህ ሳምንት የሰጠው ምላሽ ከሚጠበቀው በታች የሆነና በድንበር አካባቢዎች ብቻ የተወሰነ እንደነበር መረጃዎች ያሳያሉ። ይህ ኢራን በመካከለኛው ምስራቅ አጋዥ ያለቻቸውን ኃይሎች እየተዳከሙ መምጣታቸውንም በግልጽ የሚያሳይ የተግባር መረጃ ሆኗል። የሶሪያው የበሽር አልአሳድ አገዛዝ መውደቁን ተከትሎ ኢራን ወደ ሊባኖስና ሜዲትራኒያን የምታደርገው የምድር ላይ ግንኙነት አቋርጦባታል ተብሎም ይታመናል። በዚህ ምክንያትም በጦርነት ክፉኛ እየተመታች ያለችው ኢራን በቀጠናው እያጣች ካለው ተጽዕኖ ጋር ተደማምሮ ክፉኛ እያደቀቃት ነው ተብሎም ይታመናል። የጦርነቱ ቀጣይ አቅጣጫ ድርድር ወይንስ የተራዘመ ጦርነት የሚለውም በበርካቶች ዘንድ እየተጠየቀ ይገኛል። የአሁናዊ ትልቁ ጥያቄ ይህ ጦርነት በአጭር ጊዜ የሚቆይ አገዛዝ ለውጥ ነው ወይንስ ለዓመታት የሚዘልቅ ቀጠናዊ ጦርነት የሚለው ነው። በዚህ ምክንያትም በርካታ መላምቶች እየተሰጡና እየተሰነዘሩ ይገኛሉ። አንደኛው ጦርነቱ ለተራዘመ ጊዜ የመቆየት ዕድሉ 65 በመቶ ነው የሚሉ ግምቶች ያሉ ሲሆን አሁን ላይ ያለው ሁኔታ የሚያሳየው ጦርነቱ ከዲፕሎማሲያዊ መውጫ ይልቅ ወደ ረጅም ጦርነት እያመራ መሆኑን እንደ ዋነኛ ማሳያ በማስቀመጥ የሚሞግቱት በርካቶች ናቸው። ለዚህ ደግሞ በዚሁ በመካከለኛው ምስራቅ በበርካታ ሀገራት ላይ የታየው የውድመት ጦርነት ለ20ና ከዚያ በላይ ዓመታት በአውዳሚ ጦርነት መቀጠሉን እንደ ማሳያና የጦርነቱ አብይ ተሳታፊዎች ፍላጎት እየተነሳ ይገኛል። ፕሬዝዳንት ትራምፕ ግባቸው የኢራንን ኒውክሌርና የሚሳኤል መሰረተ ልማት ሙሉ በሙሉ ማውደም መሆኑን ቢገልጹም ይህ ደግሞ ሳምንታትን አልፎ ተርፎም ወራትን የሚወስድ የአየር ድብደባን ይጠይቃል። የኢራን አብዮታዊ ዘብ በበኩሉ በመሬት ስር የተገነቡ ጠንካራ መከላከያዎች ያሉት በመሆኑ የበላይ መሪ ባይኖረውም እንኳን በውስጥ የሚነሱ ተቃውሞዎችን እየመከተ የመከላከል ጦርነቱን ይቀጥላል ተብሎም ይገመታል። ሌላኛውና ሁለተኛው ሐሳብ አስገዳጅ ድርድር የመደረግ ዕድሉ 35% እንደሆነ የተገመተ ሲሆን ዲፕሎማሲያዊ መውጫ አሁን ላይ ያለው ድል እጅጉን ዝቅተኛ ቢሆንም በሚከተሉት ሁኔታዎች ግን ድርድር ሊከሰት ይችላል ሲሉ በርካታ ተንታኞች በመግለጽ ላይ ይገኛሉ። የአንድ በርሜል ድፍድፍ ነዳጅ ዋጋ $200 በላይ ከናረ ዓለም አቀፍ የኢኮኖሚው ተጽዕኖ አሜሪካን ወደ ተኩስ አቁም ሊያስገባት ይችላል የሚሉ ግምቶች አሉ።
የኢራን አመራር መፍረስና የፕሬዝዳንት ፔዜሽኪያን አመራር የኢራንን ውድመት መቃረቡን ካመነ ለአገዛዙ ህልውና ሲል የኒውክሌር ፕሮግራሙን ሙሉ በሙሉ ለማቆም ሊደራደር ይችላል የሚልም ሐሳብ ይሰጣል። ከተጀመረ ሁለተኛ ሳምንቱን የጀመረው ኦፕሬሽን ኤፒክ ፉሪ በጦርነቱ የመጀመሪያ ሳምንት በመካከለኛው ምስራቅ ተገዳዳሪነት እንደሌላቸው የሚነገርላቸውን የኢራኑን አያቶላህ አሊ ካሚኒን ህይወት ነጥቋል። የኢራን መንፈሳዊ መሪ መገደልና የሆርሙዝ ወሽመጥ መዘጋትም አሜሪካና እስራኤል የአየር ላይ የበላይነት እንዲይዙ ቢያደርጋቸውም ጦርነቱ በኃይል ብልጫ ግፊት ምክንያት ወደ ድርድርና ሰላማዊ ሁኔታ የሚመለስበት እድል ግን አሁንም ጠባብ መሆኑ እየተነገረ ይገኛል። አሁን ላይ የአሜሪካና እስራኤል የጦርነቱ ግብም ከስምምነት ላይ መድረስ ሳይሆን የኢራንን ቀጠናዊ ወታደራዊ አቅም ሙሉ በሙሉ ማፍረስ፣ በኢራን በኩል ደግሞ ለሚፈጸምባት ጥቃት በቀል የተሞላበት አጸፋ መስጠትን ተያይዘው ቀጥለዋል። በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደማይመለስበት ምዕራፍ መሸጋገሩን የሚያሳዩ በርካታ መረጃዎችም እየወጡ ይገኛሉ። የእስራኤል መከላከያ ኃይል ትላንት አርብ ባወጣው አስቸኳይ መግለጫ ኢራን በእስራኤል ላይ በሰነዘረችው የሚሳኤል ጥቃት ዓለም አቀፍ እገዳ የተጣለባቸውን የክላስተር ጦር አውራጅ የታጠቁ ሚሳኤሎችን ተጠቅማለች ሲልም ከሷል። የኢራን ድርጊት አሜሪካና እስራኤል በጋራ በመሆን ከየካቲት 21 ቀን ጀምሮ በእስላማዊቷ ሪፐብሊክ ላይ የከፈቱትን መጠነ ሰፊ ወታደራዊ ዘመቻ ተከትሎ የመጣ እጅግ አደገኛ ያጸፋ እርምጃ መሆኑም ተገልጿል። እንደ እስራኤል ወታደራዊ ባለስልጣናት ገለጻም ኢራን የተጠቀመቻቸው እነዚህ ሚሳኤሎች በአየር ላይ እያሉ በመፈንዳት በመቶዎች የሚቆጠሩ ቦምቦችን በሰፊ ቦታ ላይ የሚረጩ በመሆናቸው በሲቪል መኖሪያዎችና በወታደራዊ ተቋማት ላይ ከፍተኛ ሰብአዊና ቁሳዊ ጥፋት የማድረስ አቅም አላቸውም ብለዋል። ጥቃቱ የተፈጸመው አሜሪካና እስራኤል ኦፕሬሽን ኤፒክ ፉሪ በሚል ስያሜ በኢራን የባህር ኃይልና በሚሳኤል ማዕከላት ላይ ለጀመሩት ጥቃት ምላሽ ለመስጠት መሆኑም ታውቋል። የአዲስ ክስተትም በሁለቱ ወገኖች መካከል ያለውን ጦርነት ወደ ከፋ ደረጃ ሊያሸጋግረው እንደሚችልም ተሰግቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ አመሻሹን ኢራን እጅ ሰጠችን በሚል መረጃ ቢያሰራጩም ኢራን ግን ነገሩ የሚታሰብ አይደለም ብለዋለች። ሆኖም የኢራን ከፍተኛ ባለስልጣናት እየሰጧቸው ባሉት መረጃዎች ኢራን በጎረቤት ሀገራትና በመላው መካከለኛው ምስራቅ በምትፈጽማቸው ጥቃቶች ኢላማ ያደረገቻቸው የአሜሪካ ወታደራዊ ቤዞችን ነው። ሆኖም ጥቃቷን ለመቀነስ ትጥራለች ብለዋል። የተወደዳችሁ ቤተሰቦቻችን ለሰዓቱ ጥንቅራችን የያዘላችሁ መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁ እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።